ይህ የኢትዮጵያ ቴሌቪዥን ነው። ጤናስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ 12 ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ የዛሬ አርብ ምሽት ቲቪ ዜና 57 የመጀመሪያው ምዕራፍ አሁን ይጀምራል አበይት ነጥቦቹን እናው በልምድ ለተገኘ ክህሎት ዕውቅና መስጠት ሰፊ ሀገራዊ ፋይዳ እንደሚያስገኝ ተገለጸ ቆሻሻን ወደ ሀብት መቀየር ላይ ትኩረት ያደረገ አምስተኛው ዓለም አቀፍ የጥናት ሲምፖዚየም ተካሄደ። ተባብሶ በቀጠለው የህንድና ፓኪስታን ግጭት የዜጎች ሞት እየጨመረ ስለመምጣቱ ስለመገለጹ ከውጭ መርጠናል። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ ዘገባዎችን እየተከታተላችሁ አብራችሁን እንድትዘልቁ ጋብዛለሁ። ወደ ቀዳሚው ዘገባ አሻገራለሁ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለፌዴራል ፕሬዝዳንት ታዬ አጽቀሥላሴና ለበርካታ የዓለም መሪዎች በክሬምሊን ቤተመንግስት አቀባበልና የራት ግብዣ አደረጉ። በሁለተኛው የዓለም ጦርነት የቀድሞው ሶቪየት ህብረት የተቀዳጀችው ድል 80ኛ ዓመት በሩሲያ መዲና ሞስኮ በቀዩ አደባባይ በተለያዩ ስነ ስርዓቶች ተከብሮ ውሏል። በዓሉ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ የዓለም መሪዎችም ታድመውበታል። በሞስኮ ቀዩ አደባባይ በሺዎች የሚቆጠሩ ታዳሚያንና ወታደራዊ ሰልፈኞች የተገኙ ሲሆን ለበዓሉ ድምቀት ሲባል የተለያዩ ወታደራዊ ትርኢቶችም የቀረቡበት ነው። በሞስኮ ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለሌሎች መሪዎች የተደረገውን አቀባበል ስነ ስርዓትና የራት ግብዣ በተንቀሳቃሽ ምስል አስቀርተነዋል። ተከታተሉትና እንመለሳለን። Ladies and gentlemen, dear friends, I would like to begin with a hearty welcome and thanks to you, our trusted friends and partners. You've come to Moscow to share with us the excitement of the Victory Day over Nazism. ተመልሰናል። በወንጂ ስኳር ፋብሪካ የታየው ጠንካራ የሪፎርም ውጤት በሌሎችም ፋብሪካዎች እንደሚደገም የፌዴሪ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ፋብሪካውን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ሪፎርም እንዴት እንደሚሰራ ቋሚ አውደ ርዕይ የሚሆን ውጤት በወንጂ ሺዋ ስኳር ፋብሪካ መመልከታቸውን ገልጸዋል። የወንጂ ስኳር ፋብሪካ የዛሬ 70 ዓመት ገደማ በጥሩ መሰረት ላይ የተገነባ እንደነበረ ጠቅላይ ሚኒስትሩ አውስተው ይሁን እንጂ ከዘመን ጋር ካልተጓዙ መቅደም ብቻውን መብለጥ የሚያመጣ ባለመሆኑ እየፈጠኑና እየፈጠሩ ዘመኑን መቅደም እንደሚገባ ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር አብይ አህመድ ወንጂ ስኳር ፋብሪካ የዛሬ 3 ዓመታት ገደማ ለሰራተኞቹ ደሞዝ መክፈል ተስኖት እዳም እንደ መርግ ተጭኖበት እንደነበር አውስተው በተሰራው ሪፎርም ስራ ዛሬ ከ1500 ኩንታል የቀን ምርት ወደ 7000 ኩንታል በቀን ማምረት ስለመቻሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው ጠቅሰዋል። ከዚህም ባሻገር ለ14 ዓመታት ከስራ ውጪ የነበረው የብዙዎች ትዝታ ደስታ ከረሜላ እንደገና ማምረት ስለመጀመሩ አክለው ጠቅሰዋል።
ጠቅላይ ሚኒስትር አብይ አህመድ በሌማት ትሩፋት በቀን 3000 ሊትር ወተትና 20000 እንቁላል ማምረት የሚያስችል ስራ ስለመሰራቱ ገቢውና መስኩ ለአይን ማራኪ እንዲሆን ስለመደረጉም ጠቁመዋል። ወንጂ ዘንድሮው የፈተናውን ዘመን አልፎ በ9 ወራት ጊዜ ውስጥ 8.7 ቢሊዮን ብር ገቢ ማስገባት ስለመቻሉም ጠቅላይ ሚኒስትር አብይ አህመድ አስታውሰው ጠቅላይ ሚኒስትሩ ይህ ጠንካራ የሪፎርም ውጤት በሌሎችም ፋብሪካዎች እንደሚደገምም ይጠበቃል፣ ከሰራን ነገን እንቀድመዋለን ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው በህዝብ የሚነሱ የልማት ጥያቄዎችን ምላሽ እንዲያገኙ የሰላምና የልማት ተግባራት አቀናጅቶ መስራት እንደሚገባም የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። በአዊ ብሔረሰብ አስተዳደር ከሁሉም ወረዳዎችና ከተማ አስተዳደሮች በህዝብ የተወከሉ የማህበረሰብ ክፍሎች በወቅታዊ ሁኔታ ዙሪያ መክረዋል። ዘጋቢያችን ራሄል ፍሬው ዘገባውን አድርሳናለች። በአዊ ብሔረሰብ አስተዳደር ከሁሉም የዞኑ አካባቢዎች የተወከሉ የማህበረሰብ ክፍሎች ጋር ምክክር ተደርጓል። በምክክር መድረኩ መክፈቻ ላይ ንግግር ያደረጉት የብሔረሰብ አስተዳደሩ ዋና አስተዳዳሪ ቴዎድሮስ እንዳለው በዞኑ ሰላምን ለማጽናት በርካታ ተግባራት መከናወናቸውን አንስተው በተገኘው ሰላምም ማህበረሰቡን ያሳተፈ የሰላምና የልማት ተግባራት እየተከናወኑ ስለመሆኑ ተናግረዋል። ከፍተኛ የመደፍረስና የመቃወስ አደጋ ላይ ገብቶ የነበረውን የብሔረሰብ አስተዳደራችንን ችግር እየፈታን በሂደትም ለልማትና መልካም አስተዳደርም ተገቢ ትኩረት ሰጠን ሰላም ልማትና መልካም አስተዳደርን አቀናጅተን እየፈጸምን እንገኛለን። የምክክር መድረኩ ተሳታፊዎችም ከመንግስት ጎን በመሆን ያገኙትን ሰላም ለማጽናት እንደሚሰሩ አረጋግጠዋል። እዚህ የታደምነ ሰዎች በሙሉ ከራሳችን ጀምረን ራሳችንን ሰላም ማድረግ ይጠበቅብናል። ራሳችንን ሰላም ካደረግነ በኋላ ቤተሰቦቻችንን ሰላም ማድረግ ይጠበቅብናል። ቤተሰቦቻችንን ሰላም ካደረግነ በኋላ እኛው ባራያነት ለነዛ ምሳሌ ሆነን አካባቢያችንን ሰላም ማድረግ እንችላለን። ይህን አንጻራዊ ሰላም ልጆቻችን ወደ ትምህርት ቤት ጀምረዋል። ይህን መልካም ሰላም መልካም አስተዳደር እንዲመጣ ልማት እንዲሰፍን ያሰብነው ነገር ሁሉ ዳር እንዲደርስ ይህን የሀገር ሽማግሌም የሃይማኖት አባትም እኛም የሚሰጠንን ተልእኮ ወስደን ከጎናቸው ሆነን ሰላሙን የምናስቀጥል መሆኑን በዚህ አጋጣሚ መናገር ፈልጋለሁ። እኔ መምህር ነኝ፣ ነገር ግን ተማሪዎቻችን ከጃችን የሉም። ስለዚህ ለልጆቻችን ህይወት ልንጨነቅ ልንቆረቆር ይገባል። መንግስት ህግ የማስከበሩ ስራ አጠናክሮ መቀጠል አለበት። እኛ ከመንግስት ጎን መቆም አለብን። ከዛሬ ቀን ጀምረን የአካባቢያችን ያለው የሰላም ጦት ይቁም ብለን ይብቃን ማለት መቻል አለብን። ሊበቃን ይገባል። የመንገድ የውሃ የመብራትና ሌሎችም የልማት ጥያቄዎች በተሳታፊዎች ተነስተዋል። የዚህ ግን መንገድ ያየው ጉሳም መንገድ ቢሆን ይሄም በተገቢ ሁኔታ እየሄደም አይደለም። መንገድ ማለት የኛው የሁላችንም መገናኛ መንገድ ነው። ስናየው ኮንትራት የወሰዱ አካላት እስከ ፌደራልም ሄደን አቤቱታውን አቅርበናል። ነቴዲም አሉ የጋራ ሆነን ግን ስራው ተጀምሯል። ጥሩ ነው፣ ጥገናው ተጀምሯል። ግን መቼ ነው የሚያልከው የሚለውን ነገር ግን ክትትልም ቁጥጥርም አልተደረገልን ብለኛል። የአየር ማረፊያ እንጅባራ ላይ እንደሚሰራ መረጃ ሰምተናል። እሱ ተግባራዊ ቢደረግልን መብራት ሳብስቴሽን መሰረታዊ የሆነ ችግር ስላለብን ተተክሎ ቢፈታልን የሚል ጥያቄ አነሳለሁ። ኮሪደር ልማት በዞኖች በከተሞች አካባቢ ወርዶ ህዝቡ የልማት ተጠቃሚ እንዲሆን በእርሱ አመራር ትኩረት ተሰጥቶ እንዲመራ ክትትል እንዲደረግ ማሳሰብ ፈልጋለሁ። በመድረኩ የተገኙት ርዕሰ መስተዳድር አረጋ ከበደ የአዊ ህዝብ የጸና የሰላም እሴት ባለቤትነቱን ገልጸው ይህም ተጠናክሮ እንዲቀጥል አሳስበዋል። ለሰላም ከዛሬ ጀምራችሁ ቆርጣችሁ መነሳት አለባችሁ። ሰላም ተነሱ፣ ቆርጣችሁ መንግስትን ደግፉ። ሌት ተቀን የእናንተን ጸጥታ ለማስከበር የሚፈልጉ የሚሹ ከዞን እስከ ወረዳችሁ እናንተም ምስክርነት የተሰጣችኋቸው አንዳንዶችም ለህዝብ ሰላም ሲሉ መስዋዕትነት የከፈሉ ልጆቻቸውን ትተው ሄዱ አመራሮች አሉ አይደል? ይሄንን ተባብራችሁ ካልሰራችሁ ታዲያ ይሄንን ተባብራችሁ በደንብ ስራ መስራት ካልተቻለ መና ከየት ይገኛል? ዋናው ከመንግስት የሚጠበቀውን የልማት እንቅስቃሴ መንግስት ሚናውን ማለት ነው ሚናውን ይወጣል። ግን እናንተ ጠንክረን ከያንዳንዱ ቤተሰብ ከያንዳንዱ አርሶ አደር ከያንዳንዱ የንግድ ሰው ከያንዳንዱ መንግስት ሰራተኛ የሚጠበቀው የልማት እንቅስቃሴ ማከናወን ያስፈልጋል። እንደ አሚኮ ዘገባ በመድረኩ በህዝብ የተነሱ የልማትና የመልካም አስተዳደር ጥያቄዎች በየደረጃው ምላሽ እንደሚያገኙ ርዕሰ መስተዳድር አረጋ ከበደ አስታውቀዋል።
ዜናዎቻችን እንደቀጠሉ ናቸው። በአርቲፊሻል ኢንተለጀንስ ቴክኖሎጂ ዘርፍ የመንግስትና የግል ተቋማትን ያቀናጀ የትብብር መድረክ ተካሄደ። የትብብር መድረኩ በሀገሪቱ የአርቲፊሻል ኢንተለጀንስ ቴክኖሎጂ ስነ ምህዳር ውስጥ የመንግስትና የግል ዘርፉን ትብብርና ፈጠራ ለማጎልበት ያለመ ስለመሆኑ ተጠቁሟል። በመድረኩ በኤአይ ቴክኖሎጂ ዙሪያ ዘርፉን ለማሳደግ ስለሚያጋጥሙ ተግዳሮቶች እንደዚሁም ከአርቲፊሻል ኢንተለጀንስ ቴክኖሎጂ ጋር ተያያዥነት ባላቸው ጉዳዮች ዙሪያ በተሳታፊዎቹ ሀሳቦች ተነስተው ተደርጎባቸዋል። በመድረኩ ጀማሪ የቴክኖሎጂ ፈጣሪዎች የአርቲፊሻል ኢንተለጀንስ ቴክኖሎጂ ውጤታማነታቸውንና ምርቶቻቸውን ለእይታም አቅርበዋል። በመድረኩ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ተቋማቸው ጀማሪ የቴክኖሎጂ ፈጣሪዎችን ለመደገፍና የምርቶቻቸውን ውጤታማነት ለማረጋገጥ ሲባል በኢንቨስትመንት ሆልዲንግ ስር ካሉ የመንግስት የልማት ድርጅቶች ጋር በትብብር እንዲሰሩ ጠይቀዋል። ለዘርፉም አስፈላጊውን የፋይናንስ ድጋፍ እንደሚደረግ ጠቁመዋል። ከዚሁ ጉዳይ ጋር በተያያዘ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና ኢንስቲትዩቱ የግሉን ዘርፍ ለማጠናከር የሚያስችሉ ስልጠናዎችን በመስጠት የመሰረተ ልማት አቅርቦትና የቴክኖሎጂ ድጋፍ በማድረግ ጀማሪ የቴክኖሎጂ ፈጣሪዎችን በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የሚያስችሉ ሰፊ ስራዎች በልዩ ትኩረት እየተሰራ ስለመሆኑ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ አንስተዋል። ዘጋቢያችን ህይወት አበበ ነው ያነጋገረቻቸው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ለቃለ መጠይቁ ፈቃደኛ ስለሆኑ ከልብ አመሰግናለሁ። የመንግስትና የግሉ ተቋማት በአርቲፊሻል ኢንተለጀንስ ዙሪያ በጋራ ለመስራት ያደረጉት ትብብር ዋነኛ ዓላማው ምንድነው? አመሰግናለሁ። እንግዲህ የግሉ ዘርፍ ላይ ጥናት ተካሂዶ ነበር። በተለይ ጥናቱ ምንድነው በግላቸው በተቋም ያላቸው በተለይ እነዚህ ቴክኖሎጂ ላይ የሚሰሩ አርቲፊሻል ኢንተለጀንስ ላይ የሚሰሩ ወደ 200 የሚሆኑ የግሉ ዘርፍ ላይ የሚሳተፉ ተመዝግቦ ነበር። በተለይ ከዳታ ጋር ታይዞ ከአርቲፊሻል ኢንተለጀንስ ጋር ታይዞ ከፖሊሲ አንፃር ከሰው አንፃር ምን ያስፈልጋቸዋል የሚለው ነገር ጥያቄ አቅርበን ነበር። በዚህ በጥያቄው መሰረት መለሱልን። ከዛ ወደ 172 የሚሆኑ የግል ተቋማት ተሳትፏል። ዋና ትልቁ ነገር ምንድነው የዛሬ እንግዲህ የግሉ ዘርፍና የመንግስት ዘርፉ እንዴት አብሮ ይሰራል፣ በተለይ በአርቲፊሻል ኢንተለጀንስ ላይ የሚሰሩ የግሉ ዘርፍ ከኛ ጋር ተቀናጅቶ እንዴት ለእያንዳንዱ ሴክተር ግባት ወይም ደግሞ የሰሩትን ስራ ለህብረተሰባችን ችግር ይፈታሉ የሚለው ነገር ለመነጋገር ነው። ኢንስቲትዩቱ ከግሉ ዘርፍ ጋር በጋራ ተባብሮ መስራቱ የሚኖረው ጥቅም ምንድነው ብለው ያስባሉ? እንግዲህ አንዱ የአርቲፊሻል ኢንተለጀንስ ለዚህ ለግል ዘርፉ ምቹ ሁኔታዎችን መፍጠር ነው። ምቹ ሁኔታዎችን በመፍጠር ለብቻችን ሰርተን የምንለውጠው ነገር አይኖርም። በጣም በርካታ እውቀቶች አሉ በግሉ ዘርፍ ውስጥ፣ በጣም የምርምር ውጤቶች አሉ። እነዚህን አቀናጅተን አንዱ ለአንዱ ግባት ሆኖ ወደ ውጤት የሚሄዱበትን ነገር ነውና አብረ መስራታችን ለሀገርም ለወገንም ለግልም እንደ መንግስት በጣም ትልቅ ጠቀሜታዎች አሉት። በሀገራችን የሚገኙ በርካታ የግል ተቋማት አርቲፊሻል ኢንተለጀንስን ወይም ደግሞ ሰው ሰራሽ አስተውሎትን ለመጠቀም ከዚህ ጋር በተገናኘ እንግዲህ የሚያነሱት ስጋት አለና ኢንስቲትዩቱ በምን መልኩ እነዚህን ችግሮች ለመቅረፍ አስቧል? በተለይ ደግሞ ከፖሊሲ ጋር የተገናኙትን። የግሉ ዘርፍ የፖሊሲ ኢሹ አላቸው፣ የአቅም ግንባታ ኢሹ አላቸው። በተለይ ደግሞ ዳታን የሚያስቀምጡበትና ዳታን የሚጠቀሙበት ፖሊሲ ያስፈልጋቸዋል። በፖሊሲ የማገዝ ጉዳይ አንዱ እንደ ችግር ያነሱት ነው የነበረው። በተለይ ደግሞ አርቲፊሻል ኢንተለጀንስን በዲሲፕሊን በኢቲክስ የመጠቀም ጉዳይ እንዴት ይሆናል የሚለው ነገር ሲያነሱ ነው የነበረው። በተለይ እንግዲህ በእነሱ አካባቢ ያሉ በግል ዘርፍ ያለውን እንደ አስቸጋሪ ብሎ ያነሷቸው ነጥቦች በደንብ ለይተናል። እንግዲህ በአንድ ጊዜ የምንፈታ ነገር ሳይሆን በተከታታይ ስልጠናዎች፣ በተከታታይ ውይይቶች በመንግስት ጋር በማቅረብ በግሉ ዘርፍም በራሱ የሚፈታቸው ነገሮችን በደንብ በማጤን የምንሰራቸው ነገሮች ናቸው። በሰው ሰራሽ አስተውሎት ዘርፍ የተማረ ኃይል እምብዛም የለም ይባላልና ከምን ያህል ዩኒቨርሲቲዎች ጋር እየሰራችሁ ነው ያላችሁት በዚህ ዘርፍ የተማረ የሰው ኃይል እንዲኖር ለማድረግ? በተለይ እንግዲህ ከትምህርት አንፃር ከአቅም ግንባታ አንፃር ከዩኒቨርሲቲዎች ጋር እየሰራን ነው። የሰመር ካምፕ አጫጭር ኮርሶች አሉ። ሰመር ካምፕ በተለይ ታሌንት የሆኑ ተማሪዎች እየተቀበል በክረምቱ ወቅት
ተማሪዎችን ተቀብለን እናስተምራለን። አስተምረን ብዙ ውጤቶችንም እያስገኘን ነው ያለነው። ከዛም በተጨማሪ ደግሞ በዩኒቨርሲቲዎች ጋር በደንብ እየሰራን ነው። ከዩኒቨርሲቲ ጋር አሁን ወደ 3 ዩኒቨርሲቲዎች በፒኤችዲ ፕሮግራም ጀምሯል በአርቲፊሻል ኢንተለጀንስ ብቻ። ይሄ እንግዲህ የሰው ኃይል አቅም ሲገነባ ነው ይሄንን ሴክተር ማገዝ መለወጥ የሚቻለውና በሰው ኃይል ግንባታ ላይም በደንብ እየተሰራ ነው ያለው። ዶክተር ወርቁ ጋሸና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር፣ ለቃለ መጠይቁ ከልብ አመሰግናለሁ። አመሰግናለሁ። እዚህ ሸጎሌ አካባቢ በቀጥታ ስርጭት እየተላለፈላችሁ የሚገኘው ኢቲቪ ዜና 57 የመጀመሪያው ምዕራፍ ጉዳዮቻችን እንደቀጠሉ ናቸው። በልምድ ለተገኘ ክህሎት እውቅና መስጠት ሰፊ ሀገራዊ ፋይዳ እንደሚያስገኝ ተገለጸ። ከሚያዝያ 27 እስከ ግንቦት 2 2017 ዓ.ም በሚካሄደው የአራተኛው ሀገር አቀፍ የክህሎት ውድድር አካል የሆነው የፓናል ውይይት ተካሂዷል። መሐመድ ራህማቱ ዝርዝሩን አድርሶናል። ተከታተሉትና እንመለሳለን። የሰው ልጅ እውቀትን ከሚያገኝባቸው መንገዶች አንዱ የመደበኛ የትምህርት ዘርፍ ማለትም ከልምድ የተገኘ እውቀት ተጠቃሽ ነው። በልምድ የተገኘ እውቀትን መመዘንና እውቅና መስጠት አስፈላጊ ስለመሆኑ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ይገልጻሉ። መደበኛው ፎርማል ኤጁኬሽን ምን ያህሉ ሰው ነው የሚገባው? ግን በሚሊዮኖች የሚቆጠሩ ዜጎች ደግሞ በልምድ በተገኘ ክህሎት ነው ስራቸውን የሚመሩት። ስለዚህ ያንን ኮንስትራክሽን ዘርፍ ላይ ታያለ፣ ሄር ድሬሲንግ ላይ ታያለ፣ ሆም ሰርቪስ ላይ ታያለ፣ ብየዳ ወይም ዌልዲንግ ሙያ ላይ ታያለ። ይሄ ሙያ አላቸው፣ ግን ሰርቲፋይ ማድረግ ደግሞ ይገባል ማለት ነው። ሰርቲፋይ ካረክ የቅጥር ሁኔታቸውን ታዘምናለ፣ እያሰፋን ነው የምንሄደው ማለት ነው። በስራና ክህሎት ሚኒስቴር እየተካሄደ የሚገኘው አራተኛው ሀገር አቀፍ የክህሎት ውድድር አካል የሆነና በልምድ የተገኘ እውቀትን እውቅና መስጠትን የተመለከተ የፓናል ውይይት በአዲስ አበባ ተካሂዷል። በልምድ ለተገኘ እውቀት ትኩረት ተሰጥቶ እየተሰራ እንደሚገኝ የስራና ክህሎት ሚኒስቴር ዴኤታ ዶክተር ተሻለ በሬቻ ገልጸዋል። አንድ ኢትዮጵያዊ አንድ ዜጋ ቢያንስ የአንድ ሙያ ባለቤት መሆን አለበት የሚል ሞቶ ይዘን ኢኒሼቲቭ ቀርጸን ነው ወደ ስራ የገባ ነው። አንድ ኢትዮጵያዊ ቢያንስ የአንድ ሙያ ባለቤት መሆን አለበት ስንል ይሄ ትምህርት ቤት ውስጥ በማስገባት ብቻ ሊሳካ አይችልም። ፎርማል በሚንለው ኤጁኬሽን ብቻ ሊሳካ አይችልም። በነን ፎርማል ብቻም ሊሳካ አይችልም። ሶ ኢንፎርማሉ በርካታ ዜጎችን ሊያቅፍ የሚችለው እሱ ስለሆነ ይሄንን እንደ አንድ መሳሪያ እንደ አንድ ቱል መጠቀም አለብን ብለን ይሄን ኢኒሼቲቭ ቀርጸን እየሰራን ነው። ለምሳሌ እዚህ አዲስ አበባ ከተማ ውስጥ ከሀረር እና ከኮንሶ የመጡ የኮሪደር ልማት ላይ የሚሰሩ የተራራ ልማት የሚሰሩ ባለሙያዎች አሉ። እነዚህ ባለሙያዎች የሀረር አርሶ አደሮች ናቸው፣ የኮንሶ አርሶ አደሮች ናቸው። የኮንሶ አርሶ አደር በእርከን ስራ በጣም የታወቀ ህዝብ ነው። በዩኔስኮም የተመዘገበ ታሪክ ነው ያላቸው። ነገር ግን ይሄን እነዚህ ሰዎች ሰርቲፊኬት የላቸው፣ በልምድ ነው ይሄንን እውቀት ያዳበሩት። ሶ እነዚህን ሰዎች መመዘን አለብን ብለን ከኛ የምዘና ተቋማት ጋር በመሆን መዝነናቸዋል። አሁን ሰርቲፋይ እያደረግናቸው ነው ያለ ነው። እስካሁን ባለው ሂደት የበርካታ ዜጎች የልምድ እውቀት ምዘና መደረጉንና በቀጣይም ተግባሩ ተጠናክሮ እንደሚቀጥል ሚኒስትር ዴኤታው ጠቁመዋል። በሚቀጥሉት ዓመታት በሚሊዮን የሚቆጠር ዜጎችን የማስኬድ ነው የምንሰራው ማለት ነው። ሶ ጥሩ ትራክ ላይ ነው ያለው። የተለያዩ የግል ዘርፎችን አሁን በዚህ መድረክ ላይም አሳትፈናል። እነሱም ድርሻቸውን ሲወጡ የተለያዩ ባለድርሻ አካላት መንግስታዊ ያልሆኑ ድርጅቶችም ድርሻቸውን ሲወጡ ቁጥሩ በአንድ ጊዜ ከዚህ በላይ በሰፊው ሊያድግ ይችላል። በልምድ የተገኘ እውቀትን እውቅና መስጠት ሰፊ ሀገራዊ ፋይዳ እንደሚያስገኝ የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተሩ ዶክተር ብሩክ ከድር ገልጸዋል። አንደኛ የኢትዮጵያን የረጅም ጊዜ የሰው ኃይል ልማት ይደግፋል ማለት ትልቅ እሳቤ ነው። ሰው ኃይል የምናዘጋጀው ኢትዮጵያን እንዴት ነው? የግድ አንድ የትምህርት መስክ ላይ ገብቶ በፎርማል ኤጁኬሽን ዲግሪ እስካላገኘ ድረስ ሰርቲፊኬት እስካላገኘ ድረስ እውቀት የለውም ልምድ የለውም ሊባል አይችልም ሰው ማለት። ስለዚህ ለስታንዳርድ እንዲወጣ ኤምፕሎያቢሊቲ እንዲጨምር ወይም የስራ እድል እንዲጨምር ከፍተኛ እገዛ ያደርጋል ማለት ነው። ይሄ ለኢንዱስትሪው እጅግ ጠቀሜታ አለው። በተለይም ኢንቨስትመንትን ከማስፋፋት አኳያ ትልቅ ጥቅም አለው ማለት ነው። በተለያዩ በኮንስትራክሽን ብቻ አይደለም፣ በተለያዩ ኢንዱስትሪዎች ውስጥ የኢንቨስትመንት መስፋፋትን ከማምጣት አንጻር ሰው ኃይልን በቀላሉ ሰርቲፋይ የተደረገን የሰው ኃይል ነው የሚፈልጉት ኢንቨስተሮች። ስለዚህ ያን ከማግኘት አንጻር ትልቅ ጠቀሜታ አለው ማለት ነው። በፓናል ውይይቱ ከመንግስትና ከግሉ ዘርፍ የተወጣጡ ድርጅቶችና የሌሎች ዓለም አቀፍ ተቋማት ተሞክሮ ቀርቦ ውይይት ተካሂዶበታል። አምስተኛው ዓለም አቀፍ የጥናት ሲምፖዚየም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተካሄደ። በዚህ ሲምፖዚየም ላይ ዘላቂነት ያለው ኢኮኖሚ ለመገንባት ቆሻሻን ወደ ሀብት መቀየር ላይ ትኩረቱን ያደረጉ የተለያዩ ጥናቶች ቀርበው ለውይይት ክፍት ተደርገዋል። ከተለያዩ የሀገሪቱ ዩኒቨርሲቲ
እንደዚሁም ተቋማት እንደዚሁም ከዓለም አቀፍ ዩኒቨርሲቲዎች የመጡ ተመራማሪዎችም ተገኝተዋል። በሲምፖዚየሙ ቆሻሻን ወደ ሀብትነት በመቀየር ዘላቂ ኢኮኖሚ ለመገንባት መሰራት ያለባቸው ተግባራት ላይም በስፋት ገለጻ ተደርጓል። ዘገባው የሪፖርተራችን አባዲ ወይናይ ነው። ለ2017 የትምህርት ዘመን የማጠቃለያ ፈተና አስፈላጊውን ቅድመ ዝግጅት እያካሄዱ ስለመሆናቸው ተፈታኞች ተናገሩ። የትምህርት ሚኒስቴር የተማሪዎችን ውጤት ለማሻሻል ዘላቂ የትምህርት የማሻሻያ ስራዎችን እየሰራ ስለመሆኑ ገልጿል። መሐመድ አልቃድር ተመልክቶታል። ተማሪ ሶሊያና አዲስና ተማሪ ሰላማዊት ተፈራ የ8ኛና የ12ኛ ክፍል ተማሪዎች ናቸው። ለ2017 የትምህርት ዘመን የማጠናቀቂያ ፈተናን የሚወስዱት እነዚሁ ተማሪዎች ቅድመ ዝግጅታቸውን በተለየ ሁኔታ እያከናወኑ መሆኑን ይገልጻሉ። ተማሪዎቹ የመምህራን እገዛና ከጓደኞቻቸው ጋርም በመሆን የሚያደርጉት ዝግጅትም ለውጤት እንደሚያበቃቸው ይናገራሉ። እኔ በኩሌ የአምና ወርክሽቶችን እንዲሁም ደግሞ አስተማሪዎች እየሰጡና የቅዳሜ ትምህርት ላይ የተለያዩ ወርክሽቶች የ7ኛ ክፍሎችን ትምህርቶችን እየከለስን እንዲሁም ደግሞ ጧት አስተማሪዎች በመጥራት የተለያዩ ሪቪዥኖችን ያካሂዱልን የዘንድሮን ትምህርት ደግሞ በተለያዩ ጥያቄዎች እንዲሁም ደግሞ ክላስ ውስጥ በተለያዩ ተማሪ ሊያሳትፍ በሚችል መልኩ እያጠና እንገኛለን። በዚህ ሰዓት ከበር ያደረግኳቸውን ፖርሽኖች ከበር ለማድረግና እንዲሁም በተጨማሪ ደግሞ ጥያቄዎች እየሰሩ ይገኛሉ። ብዙ ጊዜ እኔ በራሴ ቪዲዮ ያለው ቪዲዮም ጥያቄ ይሰራሉ። ጥያቄ መስራቱ ለኢንትራንስ ወይም ደግሞ ለፈተና ያዘጋጀኛል። ከጓደኞቻችን ጋር ብዙ ጊዜ ዲል እናደርጋለን። እኔ ያልገባኝ ነገር እሷ ሊገባት ስለሚችል ስለዚህ ብዙ ጊዜ በመወያየት አንብበን ቤት ራሳችን ከመጣን በኋላ በዚህ ሼር ያደረግን በምሳ ሰዓትም እንዲሁም ደግሞ እዚህ ትምህርት በምንገናኝበት ሰዓት ሼር አድርገን ለማንበብ እንሞክራለን። እንደ ሶሊያናና ሰላማዊት ያሉ የማጠናቀቂያ ፈተና የሚወስዱ ተማሪዎችም ዝግጅታቸውን እንዲህ ይገልጹታል። የመምህራኖቻቸው እገዛም አብሮ የሚነሳ ነው። ከጓደኞቼ ጋር ላይብራሪ በመግባት አንድ ላይ እናነባለን። አንዳንዴም ብቻዬን ሲሆን ደግሞ ቤት ውስጥ እናነባለን ማለት ነው። ቅዳሜና እሁድ ባለኝ ሰዓት ወይም ትርፍ ሰዓት ባገኘሁበት ሰዓት አነባለሁ። የተለያዩ ጥያቄዎች የሞዴል ጥያቄዎችን እንሰራለን። አምና ተማሪዎች ነበሩ ሚኒስትር የተፈተኑ የነሱን ጥያቄ አስተማሪዎቻችን በትንሽም ቢሆን እያወጡ ቅዳሜ ትምህርት ላይ ስለሚሰጡን እሱን ድጋሚ በቡድን እየሆነ ከሰኞ እስከ ዓርብ ላይ መሳሳል እንወያያለን። ድጋፍ እየተደረገልን ይገኛል። ጧት በመምጣት የምናጠናበትን ሰዓት ይመቻችልናል። እንዲሁም ደግሞ ቤት ውስጥም ወላጆቻችን እንድናጠና ያበረታቱናል። የተለያዩ መጽሐፎችና ሽቶችም ተዘጋጅተው ለማጥናት ጋባዥ የሆነ ሁኔታ ተዘጋጅቶልናል። ተማሪዎች ወርክሽት እንዲሰሩ የማድረግ ስራ እንሰራለን። የተለያዩ ወርክሽቶች በየትምህርት አይነቱ እንዲሰጣቸው የማድረግ ስራ አለ። ከዛ ውጪ በቋሚ መርሃ ግብር ቅዳሜ ሁሉንም ትምህርቶች እንዲማሩ በማጠናከሪያ ትምህርት መምህራኖቻችንን አሳምነን እሱን እየሰራን እንገኛለን። የትምህርት ሚኒስቴር የተማሪዎችን ውጤት ለማሻሻል ዘላቂነት ያለው ስራን ከመጀመሪያ ደረጃ ትምህርት ጀምሮ የማሻሻያ ስራዎችን በልዩ ትኩረት እየሰራ መሆኑን ገልጿል። ተማሪዎች ውጤት ማደግ ጋር ተያይዞ ከሚሰሩ ስራዎች ውስጥ ትልቁን ድርሻ የሚይዘው 12ኛ ክፍል ደርሰው ከምንሰራው ስራ ይልቅ ዘላቂነት ያለው ታች ላይ ስራ መስራት ነው በሚል ከታችኛው የክፍል ደረጃ ጀምሮ ልዩ ትኩረት ሰጥቶ መስራት የሚል ነው። ይሄም በተለይ ደግሞ ህፃናት በአንደኛ ክፍል ሁለተኛ ክፍል ላይ የምንሰራው ስራ በበቂ ሁኔታ ካስታጠቅናቸው ማንበብ መጻፍና ፋውንዴሽናል ስኪልስ ከያዙ ወደ ላይኛው ግሬድ ሲሄዱ የማለፍ ምጣኔያቸው በከፍተኛ ደረጃ የሚያድግ በመሆኑ ልዩ ትኩረት ሰጥተን በታችኛው ግሬድ ላይ እየሰራን እንገኛለን። ሁለተኛው ኢንተርቬንሽን ትልቁን ድርሻ የሚይዙት መምህራን ናቸው። መምህር ከመሆናቸው አስቀድሞ የሚሰሩ ስራዎች አሉ። መምህር የሆኑትን ደግሞ በትምህርት ቤት ደረጃ የሚሰሩ የማብቃት ስራዎች አሉ። ሌላኛው ድርሻ ደግሞ የሚይዙት ትምህርት ቤቱን የሚመሩ አካላትን መምረጥና እነሱን በበቂ ክህሎት ማስታጠቅ የሚል ነው። ባለፉት ዓመታት በ12ኛ ክፍል ላይ የታየውን የውጤት ማሽቆልቆል ለመፍታት አሁንም በርካታ የቤት ስራዎች በሁሉም ባለድርሻዎች ዘንድ ይጠበቃሉ። በሌላ ዜና ተማሪዎች ለትምህርት ያላቸው አመለካከት እየተቀየረ መምጣት ለውጤታቸው መውረድ አንዱ መንስኤ ስለመሆኑ የተለያዩ ትምህርት ቤቶች መምህራንና ተማሪዎች ይገልጻሉ። የተማሪዎችን አስተያየት ባልደረባችን ዛህራ መሐመድ አሰባስባለች። ተከታተሉትና እንመለሳለን። እኔ አሁን መምህርነትን ወድጄው ነው የገባውበት ወደ ሙያው። የተማረም ማህበረሰብ ነው
ያደኩትና ስለ ትምህርት ግንዛቤ መፈጠር አለበት የሀገር ማቆሚያና የሀገር ዋልታ መሆኑ በትምህርት መሆኑ ማህበረሰቡ ሊገነዘብ ይገባል። የተማረ የደረሰ የሚባል አባባል አለ። በዛም ደርሷል። ኢትዮጵያም የደረሰችው በተማረ ኃይል ነው ብዬ ስለማሰብ ማለት ነው። ልጆች አካባቢያቸውን ይቃኛሉ። በአካባቢያቸው የሚኖሩ ሰዎች አሉ። የተወሰነ ንግድ እንቅስቃሴ ውስጥ ያሉ ሰዎች በቀላሉ ኑሯቸው ሲለወጥ የሚኖሩበት የአኗኗር ስታይል ሲለወጥ ይታያል። ተምሮ ደግሞ ያለው በትምህርት ላይ ያለ የመንግስት ስራ ሊሆን ይችላል። እንደነዚህ አይነት ሰዎች ደግሞ ደሞዝተኛ የሆኑ ሰዎች ደግሞ ያው ይታወቃልና ይሄንን ባላንስ ይሰራሉ አንዳንድ ተማሪዎች። ግን ደግሞ አንዳንዶቹ ሁሉም ናቸው ማለት ግን አይቻልም። አንዳንዶቹ በቴክኖሎጂ አጠቃቀም ችግር ወላጆች ባለመከታተላቸው ምክንያት ብቻ ጊዜያቸውን ባላስፈላጊ ነገር እያሳለፉ ለትምህርቱ ውጤት መውደቅ አስተዋጽኦ እያደረገባቸው ያሉ ተማሪዎች በብዛት ይገኛሉ። መንግስት ይሄን ብቻውን ሊወጣው አይችልም። እንደ ሀገር ኢኮኖሚው ሲያድግ ነው እንግዲህ ለመንግስት ስራ ደሞዝ ምናምን ተጨምሮ ሰዎች የተሻለ ስራቸውንም ወደውት እንዲሰሩ የሚያደርገው ማለት ነው። ተማሪዎች በትምህርት ገበታቸው ላይ ቁጭ ብለው ኮንቲኒየስሊ ትምህርታቸውን እንዳይከታተሉ የሚያደርጉ ብዙ ነገሮች አሉ። ማንሳት መጥቀስ ይቻላል። ለምሳሌ የቴክኖሎጂ ውጤቶችን ብንመለከት ተማሪዎቻችን ከትምህርታቸው ይልቅ በጣም ብዙ ነገራቸውን የሚያሳድፉት ትኩረታቸው ቴክኖሎጂ ውጤት ላይ ነው። ስለዚህ እነዚህ ነገሮች እንዳያነቡ እንዳያጠኑ ምናምን የሚያደርጋቸው ሁኔታዎች አሉ። እንደዛም ደግሞ ስልሽ ደግሞ በጣም የመማር ፍላጎት በጣም ጥረት የሚያደርጉ ተማሪዎች አሉ። መጀመሪያ አንድ አባባል አለ በአባቶቻችን የሚሉት የተማረ ወድቆ አይወድቅም አይደለ? ስለዚህ እኔም እንግዲህ ትምህርት ቤት የምመጣው የነገ ህይወቴ መለወጥ የምችለው በትምህርት ነው ብዬ ስላሰብኩ ነው። ስለዚህ እኔም የትኛውም ሰው ከተማረ መለወጥ የማይችልበት ምንም ምክንያት የለም። በሙያ ትምህርት መሰማራቱም እንደ አንድ እንትን ነገር ነው። ምክንያቱም መንግስትን ትምህርት ብቻ ተምረን ስራ ፍጠርልን ከምንለው ይልቅ እኛ በአንድ ሙያ ተምረን የራሳችንን ነገር ብንፈጥር ምክንያቱም መማር መፍጠር ስለሆነ ብዙ 12 ክፍሎች እየወደቁ ነው ያለ እና በሱ ተያይዞ አንዳንድ ተማሪዎች ተስፋ መቁረጥ ይታያል ይመስለኛል። ግን ያው ተማሪዎች ተማሪ እስከሆነ ድረስ ወደ ትምህርት ቤት እስከመጣን ድረስ ከጎን ያሉ ስራዎች በኋላ ይደርሳሉ። አሁን ትምህርታችን ላይ ፎከስ ብናደርግ የሚል ሐሳብ አለ። ያው ብዙ ተማሪዎች ላይ የምናየው ነገር ነው። ጎን ለጎን ኦንላይን ስራዎች ምናምን እየጀመሩ ነው። ይሄም ደግሞ ተስፋ መቁረጥ ነው። በራሳቸው ነው እኔ እንትምለው ማለት ተማሪው ራሱን ማኔጅ ማድረግ አለበት። ራሱ ሁሉም ነገር መቆጣጠር አለበት እና ደግሞ ያው ይታለፋል እኮ ይሰራል። ራስን ማሳመን ነው። ስራ መስራት አንዱ መልካም ባህሪ ነው። መልካም ባህሪ መሆን ያለበት ግን ደግሞ የምንሰራው ስራ ከመደበኛ ትምህርት ጎን ለጎን የማይጋጭና እንትን የማይል መሆን መቻል አለበት ማለት። ስለዚህ ስራ መስራት ያለባቸው በተጨማሪ በረፍት ሰዓታቸው በትርፍ ሰዓታቸው ነው እንጂ በመደበኛ ሰዓት ከትምህርት በመቅረትና በመፈረፍ ስራ መስራት የለባቸው ማለት ነው። ለምን ዛሬ የምንሰራው ስራ ለዛሬ ነገ ላይ ይቀጥል ይችላል። ቀጥለናል። የተወደዳችሁ በኦሮሚያ ክልል በመኸር እርሻ ከ11.8 ሚሊዮን ሄክታር በላይ መሬት በዘር ለመሸፈን እየተሰራ ስለመሆኑ የክልሉ ግብርና ቢሮ ገልጿል። በአርሲ ዞን ሄጦሳ ወረዳ በክልል ደረጃ የመኸር እርሻ የማስጀመሪያ መርሃ ግብር ተካሂዷል። ይነቃቸው ሰማውን ያዘጋጀው ይመራደም እንደሚከተለው ያቀርበዋል። በኦሮሚያ ክልል የተለያዩ አካባቢዎች የመኸር ወቅት የእርሻ ስራ እየተከናወነ ነው። በአርሲ ዞን ሄጦሳ ወረዳ በክልል ደረጃ የመኸር ወቅት የእርሻ ስራ ማስጀመሪያ ተካሂዷል። የአርሶ አደሩን ምርታማነትን ለማሳደግ የተለያዩ ተግባራት እየተከናወነ መሆኑን በተለይም የኩታ ገጠም አስተራረስና ሌሎች ቴክኖሎጂ የማስተዋወቅ ስራ እየተከናወነ እንደሆነ የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ ተናግረዋል። ዘንድሮ በአጠቃላይ እንደ ኦሮሚያ በመደበኛ ብቻ 10.8 ሚሊዮን ሄክታር በዘር እንሸፍናለን ብለን ነው አቅደን እየሰራን ያለ ነው። በፋርሚንግ ሲስተም ብለን ደግሞ የምንለው በግብርና አጠራር በዛ ደግሞ 1 ሚሊዮን ሄክታር 11.8 ሚሊዮን ሄክታር የሚሆነውን መሬት በዘር እንሸፍናለን ማለት ነው። በዘንድሮ አርሶ አደሮቻችን በክላስተር ተደራጅቶ በሜካናይዜሽን ተጠቅሞ ምርታማነታቸውን ማሳደግ አለባቸው ብለን ነው እንቅስቃሴ ውስጥ ገብተን እየሰራን ያለ ነው። በክረምት በመኸሩ ወቅት የምንሸፍነውን መሬት 80%ን በክላስተር ነው የምንዘራው ማለት ነው። ለአርሶ አደሩ የግብአት አቅርቦት የማሟላት ስራ እየተከናወነ መሆኑንም ኃላፊው አብራርተዋል። እንደ ክልል በዘንድሮ ዓመት አዲስ ግዢ ብቻ 10.5 ሚሊዮን ኩንታል የሚሆነውን ማዳበሪያ
ለአርሶ አደሮቻችን ለማቅረብ እቅድ ተይዞ ይሄ ግዢ ተጠናቋል ማለት ነው። 1 ሚሊዮን የሚሆነው ሄክታር ደግሞ ኩንታል ደግሞ ያደረ ያለ ስለሆነ ከ11.5 ሚሊዮን ኩንታል በላይ ለአርሶ አደሮቻችን በዘንድሮ ዓመት ማዳበሪያ ይቀርብለታል ማለት ነው። ይሄ ማዳበሪያ እስካሁን ድረስ ወደ 5.8 ሚሊዮን የሚሆነውን ኩንታል ማዳበሪያ አገር ውስጥ አስገብተናል። ዩኒየኖቻችን ጋር ደርሷል። መሰረታዊ ማህበራቶቻችን ጋር ወደ ታች ወርዷል። እስካሁን ድረስ ደግሞ ወደ 1.3 ሚሊዮን አካባቢ የሚሆነውን ደግሞ ለአርሶ አደሮቻችን ማሰራጨት ችለናል ማለት ነው። የአርሶ አደሩን ምርታማነት ለማሳደግ የተለያዩ ተግባራት እየተከናወኑ ነው ሲሉ የዞኑ አስተዳዳሪም ገልጸዋል። አጠቃላይ ያው በዚህ በክረምት አሁን ዝግጅት እየተደረገ ነው ያለው። ዘንድሮ እንደ አርሲ አጠቃላይ እናርሳለን ብለን ያቀድነው ወደ 938,000 ሄክታር የሚሆን አቅደናል ማለት ነው። ከዚህ ወደ 500 ሄክታር መታረስ ችሏል ማለት ነው። ትራክተርን በማቅረብ ኮምፓይነርን በማቅረብ ሰፋፊ የሆኑ ስራዎች እየተሰሩ ነው ያሉት ማለት ነው። ያ ብቻ ሳይሆን አርሶ አደሩ ኑሮ ስለተሻሻለ ኢኮኖሚው ስለተሻሻለ ራሱ ትራክተር የእርሻ ትራክተር እየገዛ ነው ያለው ማለት ነው። ይሄ ትልቁ ኢኮኖሚ ውስጥ ትልቅ ድርሻ ያለው ማለት ነው። የዞኑ አርሶ አደሮችም እየተደረገላቸው የሚገኘው የቴክኖሎጂና ሙያዊ ድጋፍ ምርታቸውን ለመጨመር እገዛ እያደረገ መሆኑን ተናግረዋል። ዘመኑ ሳይዘመን ወደ መካናይዜሽኑ ሳንገባ ከ30 20 40 ዛሬ በአማካይ ከ60 ኩንታል ላይ እየተመረተ ባለበት ሰዓት ላይ ነው ያለው። አሁን እኛ እያመረትን ያለ ነው በአማካይ 60 ኩንታል ላይ እየተደረሰበት ቦታ ላይ ያለው። ስለዚህ አንጻር ሲታይ ውጤቱ ከምንም በላይ ምርጥና ምርታማነቱ በጣም እንጃ የሚያጠይቅ አይደለም። የሜካናይዜሽን ስራ ቀደም ሲል አርሶ አደር በበሬ ይጠቀም የነበረው አሁን ግን በተሻሻለ ሁኔታ ደግሞ በሜካናይዜሽን በትራክተር ሲታረስ አንደኛ ጊዜውን ይቆጥብለታል፣ ሁለተኛ ደግሞ የምርት ሁኔታም በጣም ተሻሽሎለት እድገትን እያሳየ ነው ያለው። በመርሃ ግብሩ ላይም የክልሉ ግብርና ቢሮ ኃላፊዎችና አርሶ አደሮች ተገኝተዋል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁት የምትገኙት የመጀመሪያው ምዕራፍ የዛሬ አርብ ቲቪ ዜና 57 ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ትንበያ ቅኝት የምታደርጉበት ሰዓት ላይ ደርሰናል። ባልደረባችን ኃይሉ ነገሳ አለ እዚህ ስቱዲዮ። ኃይሉ ሰላም እንደምናሽ? ሰላም አምላክ ይመስገን። መቀጠል ትችላለህ። አመሰግናለሁ ሰለሞን። በዛሬው ዕለት በሰሜን ምዕራብ በምዕራብና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚህም ጋር ተያይዞ በጎሬ ዝናብ ተመዝግቧል። በቀጣዮቹ ቀናት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች እንዲሁም በሰሜን ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ማዕከላዊና ሰሜን ምዕራብ ትግራይ፣ መካከለኛውና ምዕራብ አማራ፣ ምዕራብ፣ ደቡብ ምዕራብ፣ ምስራቅና ደቡብ ኦሮሚያ፣ በሁሉም የሶማሌ፣ የሲዳማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣ የደቡብ ምዕራብ ኢትዮጵያ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ኮንሶ፣ ጋምቤላ ዝናባማ፣ ነቀምቴ ቀላል ዝናብ፣ አክሱም ዳመናማ፣ ጅንካ ዝናባማ፣ ጅግጅጋ፣ ባቱ፣ ደብረ ማርቆስ ቀላል ዝናብ፣ ጎዴ ዳመናማ፣ ሰመራ ፀሐያማ፣ ኦሳናና ያቤሎ ቀላል ዝናብ ያገኛሉ። በነገው ዕለት በአዲስ አበባ ዳመናማ የአየር ሁኔታ የሚኖር ሲሆን በቀጣዮቹ 2 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰላም አመሰግናለሁ ኃይሉ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ሰላም። ቀሪ ጉዳዮቻችን ይቀጥላሉ። በማዕከላዊ ኢትዮጵያ ክልል የተመረቁ ፕሮጀክቶችን ማህበረሰቡ በዘላቂነት መጠቀም እንዲችል ሁሉም ኃላፊነቱን ሊወጣ ይገባል ሲሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሳው ተናገሩ። 500 ሚሊዮን ብር ወጪ የተደረገባቸው 3 የንጹህ መጠጥ ውሃ የተለያዩ ፕሮጀክቶች ተመርቀው ለአገልግሎት ክፍት ተደርገዋል። ፕሮጀክቶቹ ከ100 ሺህ በላይ ዜጎችን ተጠቃሚ የሚያደርጉ ስለመሆናቸው ተገልጿል። በምርቃቱ ወቅት ፍሬህይወት ረታ ዝርዝሩን ይዛለች። የዳሎቻ የሽንሽቾና የቡይ ንጹህ መጠጥ ውሃ ፕሮጀክት በክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰውና በውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ተመርቀዋል። መንግስት የጀመረውን አጠናክሮ በመጨረስ ተጠቃሚነትን ያረጋግጣል ያሉት ርዕሰ መስተዳደሩ ማህበረሰቡ ውሃን በአግባቡ እንዲጠቀምበት አሳስበዋል። ፓርቲያችንና መንግስታችን የጀመረውን ስራ የሚጨርስ አዳዲስ ስራ ለመጀመር የሚዘጋጅ የህዝብን ችግር በየደረጃው ለመፍታት የሚጥር
መንግስት መሆኑ የዚህ የዛሬ የውሃ ፕሮጀክት ምርቃት ያሳየናል። ለወደፊትም በርካታ ፕሮጀክቶች አሉ። በቀጣይ 2 ወር 3 ወር እየጠበቅን የምንመርቃቸው ፕሮጀክቶች አሉን። መሀል ላይ ይቆረጣል፣ ሰዎች ያፈነዱታል፣ የሆነ ቦታ ሲደርስ ወደ ግቢያቸው ያስቀራሉ፣ የመሳሰለው ነገር ይደረጋልና ይሄ እንዳይደረግ ሰው በእንክብካቤ እንዲይዝ እንደ ልጁ እንደ ቤተሰቡ ውሃ ቤተሰብ እኮ ነው አይደለም? ህይወት ብቻ ሳይሆን ውሃ ቤተሰብ ነው። ውሃ ከሌለ ምንም ነገር ማከናወን አንችልም። ይሄን እንድታረጉ አሳስባለሁ። እስካሁን ውሃን በተመለከተ የሚደረገው ክፍያ ለአገልግሎት እንጂ ለውሃ ለመሆኑን የተናገሩት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ይተፋ ማህበረሰቡ የውሃን ክፍያ በወቅቱ እንዲከፍል ጠይቀዋል። ሰው ሐኪም ቤት ሲሄድ ትልቅ ገንዘብ እናወጣለን። ለእያንዳንዱ የውሃ ጠብታ ዋጋ ተከፍሎበት ነው የመጣው። ይሄንን እያንዳንዱ የከተማ ነዋሪ ገብቶት አውቆ ለምንጠቀምባት ውሃ ተገቢ እና ተመጣጣኝ የሆነ ታሪፍ ለመክፈል ዝግጁ መሆን አለበት። ከ100,000 በላይ ዜጎችን ተጠቃሚ ያደርጋሉ የተባሉት እኚህ ፕሮጀክቶች ከአጋር ድርጅቶች በተገኘ ድጋፍና ብድር የተሰሩ ስለመሆናቸው የፕሮጀክቱ አስተባባሪ ይናገራሉ። ያስመረቅናቸው 3 ፕሮጀክቶች በውሃ ልማት ፈንድ በውሃና ኢነርጂ ሚኒስቴር ውሃ ልማት ፈንድ በረጅም ጊዜ ብድር ከአውሮፓ ኢንቨስትመንት ባንክ ከፈረንሳይ ልማት ድርጅት ከጣሊያን የልማት ድርጅት ፋይናንስ ተገኝቶ በብድር በረጅም ጊዜ ብድር በውሃ ልማት ፈንድ በ2 ዓመት ተኩል አካባቢ ፈጅቶበታል። ይሄን ፕሮጀክት ለሶስቱ ብቻ በማዕከላዊ ኢትዮጵያ ላሉት ለሶስቱ ከተሞች በአጠቃላይ ከ500 ሚሊዮን ብር በላይ ወጥቶባቸዋል። በአጠቃላይ በሶስቱም ከተሞች ላይ ያሉት ግን ከ100,000 ህዝብ በላይ ተጠቃሚ ያደርጋል ማለት ነው። ከ940,000 በላይ ዜጎችን ተጠቃሚ ለሚያደርገው ዘመናዊ የፍሳሽ ቆሻሻ ማስወገጃ መልሶ መጠቀሚያ ፕሮጀክት በቡኢና በሆሳና ከተሞችም ለመስራት የመሰረተ ድንጋይ የማስቀመጥ ስነ ስርዓት ተካሂዷል። የውጭ ዜና በህንድና ፓኪስታን መካከል በቀጠለው ግጭት ዜጎች እየሞቱና በሁሉም ወገኖች ውስጥ ያለው ውጥረት ስለመባባሱ እየተነገረ ነው። ህንድ በወታደራዊ ካምፖቿ ላይ ጥቃት መፈጸሙን ብታስታውቅም ፓኪስታን በበኩሉ በጥቃቱ አለመሳተፏን እየገለጸች ትገኛለች። ባልደረባችን አለም ነዋሴ በዝርዝር ተመልክቶታል። ህንድና ፓኪስታን አላቆሙም። ሁለቱም ሌሊቱን የሰው አልቦችና ሌሎች ተተኳሾች ጥቃት ተፈጽሞብናል ይላሉ። የካሽሚር ድንበርን ተከትሎ ወታደራዊ ኬላዎች መመታታቸውም ታውቋል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሁለቱ የኒውክሌር ታጣቂ የደቡብ ኤሽያ ደመኛ ሀገራት ወደ ለየለት ጦርነት የመግባት አደጋ የኛ ጉዳይ አይደለም ሲሉ መሰማታቸው ታውቋል። እሳቱ የተጫረው ህንድ ከ2 ሳምንት በፊት በምታስተዳድረው ካሽሚር ግዛት ፓልጋም የተሰኘች ቀዬ ውስጥ ፓኪስታን ደገፍ የሆኑ ታጣቂዎች ናቸው ያለቻቸው 3 አሸባሪዎች 26 ሰዎችን በመግደል ለፈጸሙት ሽብር በቀል ከትናንት በስቲያ ሮብ ምሽት ወታደራዊ እርምጃ በመውሰዷ ነው። እርምጃው በፓኪስታን ካሽሚርና ወደ ውስጥ ጠልቆ በሚገኘው 50 ኪሎ ሜትር በገባ ፑንጃብ ከተማ ውስጥ የተነጣጠሩ የሚሳኤሎች ሩምታ ነበሩ። በዚህም ህንድ 9 የሽብር መዋቅሮችን ወቅሬያለሁ ብትልም ፓኪስታን ግን አልተቀበለችውም። ፓኪስታን እንደምታቀርበው ድብደባው የተፈጸመው 6 የተለያዩ ስፍራዎች ላይ ሲሆን የመቱትም መስጊድን ጨምሮ የሰላማዊ ሰዎች መኖሪያን ነው። በጠቅላላ 31 ሰዎች ገድሎ 57 ሰዎች አቁስሎብኛል ስትል ታሳቅላለች። የህንድ መገናኛ ብዙሃን እንደሚያቀርቡት በህንድ ጸረ የሽብር መዋቅር ጥቃት ከ100 በላይ ታጣቂዎች ተደምስሰዋል። ፓኪስታን በወገኗ ሁለቱ ሀገራት በሚቆጣጠሯቸው የየራሳቸው ካሽሚሮች የግዛት ክልልን በሚለየው ድንበር ላይ ከ40 እስከ 50 የሚደርሱ የህንድ ወታደሮችን ፈጅቻለሁ ስትል አስታውቃለች። የህንድ መከላከያ ሚኒስቴር ግን በፓኪስታን የበቀል የመድፍ ድብደባ በህንድ ካሽሚር ውስጥ ቢያንስ 16 ሰዎች ተገድለውብኛል ሲል ያስታውቃል። ሰላማዊ ሰዎች ናቸው ይላል። የፓኪስታን ጦር ለተከፈቱብን ያልተተነኮሱ ተኩስ ምላሽ አወዛጋቢ የካሽሚር ድንበራችንን መስመር ተከትሎ
ከነበሩ የህንድ ወታደራዊ ኬላዎች መካከል 6ቱን አውድሜያለሁ ብለዋል። ሌሊቱን የፓኪስታን መከላከያ ሚኒስትር ካዋጂ አሲፍ ለአልጀዚራ እንደገለጹት ሀገራቸው ምንም እንኳ ግጭቱን ለማብረድ ብትፈልግም የሰው አልባ ጥቃትን ጨምሮ የህንድ 78 የጦር አውሮፕላኖች መንጋ የፓኪስታንን የአየር ክልል ጥሶ ገብቶ የፈጸመው ድብደባ የሁለቱን ግጭት መባባስ የማይቀር አድርጎታል ብለዋል። የተወደዳችሁ ለመጀመሪያው ምዕራፍ ኢቲቪ ዜና 57 ያልናቸው ጉዳዮች እነኚህ ናቸው። ምሽት 1 ሰዓት ላይ ቢዝነስና ስፖርትን ጨምረን ሌሎች ተጨማሪ ዘገባዎች ይጠብቋችኋል። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።